ዋናዎቹ መቆያ ቦታዎቻችን በፐብሊክ ሰርቪስ ዩኒቨርሲቲ እና በዚህ ቲቪቲ ቴክኒካል ኮሌጅ እዛው ጎን ለጎን ናቸው። ደግሞ በዚያው ደረጃ እዚያው አካባቢ ባሉ ሆቴሎችም ለማስተናገድና ለመስተናገድ ዝግጅታችንን ጨርሰናል። 356 በላይ ማደያዎች የተቀጡ አሉ፣ የታሰሩ አሉ። ወደ 8 የሚሆኑ ኩባንያዎች እስከ 3 ወር የታገዱ አሉ። በዚህ ህገወጥነት ስራ ላይ በየመንገዱ የሚቀሽቡ ቦቴዎች መዳረሻ ቦታውን ቀይረው የሚሄዱ ብዙ ቦቴዎች አሉ። በቴህራን ጎዳናዎች ላይ የሚታየው ድባብ የሀዘን ብቻም ሳይሆን የከረረ ቁጣና የብቀላ ጥማት ታከለበትም ሆኗል። በሚሊዮኖች የሚቆጠሩ ኢራናውያን ለ6 ቀናት ለሚቆየውና በመላው ሀገሪቱ እንዲሁም በጎረቤት ሀገር ኢራቅ የሚካሄደው የታላቁ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ላይ ለመሳተፍ ወደ መዲናዋ ጎርፈዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትነው ርዕሰ ጉዳይ ስናልፍ 4000 የሚደርሱትን ተመካካሪዎች ለመቀበል የሚያደርገውን ዝግጅት ያጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ለምክክሩ 100 የሚደርሱ ኢትዮጵያውያን ከውጭ ሀገራት ወደ አዲስ አበባ እንደሚገቡም ተነግሯል። እሱ ባለው ጋሻው ሐምሌ 8 ቀን 2018 ዓ.ም በሚጀምረው ሀገራዊ ምክክር ጉባኤ ተሳታፊ የሆኑ የማህበረሰብ ተወካዮችን ለማስተናገድ የሚደረገው ዝግጅት እየተጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ለምክክሩ ከተለያዩ የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት የሚመጡ ተመካካሪዎች ቀድመው በተለያዩ የትራንስፖርት አማራጮች ተጠቅመው አዲስ አበባ እንደሚገቡ የገለጹት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ሂደቱ እስከሚጠናቀቅበት ጊዜ ድረስ የሚያርፉበት ቦታ መዘጋጀቱን ገልጸዋል። ዋናዎቹ መቆያ ቦታዎቻችን በፐብሊክ ሰርቪስ ዩኒቨርሲቲ እና በዚህ ቲቪቲ ቴክኒካል ኮሌጅ እዛው ጎን ለጎን ናቸው። ሌሎች እንግዲህ እንዳስፈላጊነቱ ደግሞ በዚያው ደረጃ እዚያው አካባቢ ባሉ ሆቴሎችም ለማስተናገድና ለመስተናገድ ዝግጅታችንን ጨርሰናል። የምክክሩም ሆነ የማደሪያ ቦታዎች ንጽህናና ጽዳታቸው የተጠበቀ እንዲሆን የሚያስችል አቅም በፈቀደ መስጠት ስርዓት ተዘርግቷል። በመሆኑም ኮሚሽኑ በዚህ ረገድ በቂ ቅድመ ዝግጅት ያደረገ መሆኑን ለተሳታፊዎቻችን ማረጋገጥ ይወዳል። በክልሎችና በከተማ አስተዳደሮች በተካሄዱ የአጀንዳ ማሰባሰብ ሂደቶች በዋናው የምክክር ጉባኤ እንዲሳተፉ የተለዩ የማህበረሰብ ተወካዮች እስከ ሐምሌ 1 ቀን ድረስ አዲስ አበባ ገብተው ሪፖርት እንዲያደርጉ ጥሪ ያቀረቡት ዋና ኮሚሽነሩ ኮሚሽኑ የማህበረሰብ ተወካዮችን ለማነጋገር ባደረገው ጥረት ውስጥ ከ90 በመቶ በላይ የሚሆኑት የማህበረሰብ ተወካዮችን ማግኘት መቻሉን ገልጸዋል። በተለያየ ምክንያት በጉባኤው መሳተፍ ባልቻሉ ተወካዮች ምትክ ተጠባባቂ ተደርገው የተመረጡ የማህበረሰብ ተወካዮች ተሳታፊ እንደሚሆኑም ጠቁመዋል። በቅርቡ እንዳቸውን ስናጠራ ወደ 90 በመቶ ያህሉ ሲገኙ ወደ 10 በመቶ ያህሉ ወይ ስልክ የለም ወይ በተለያዩ ምክንያቶች ባልተገኙት ምትክ ወረዳዎቻቸውን እያሳወቅን በተጠባባቂነት የተመረጡት እንዲገኙ አድርገናል። ከ95 በመቶ በላይ በዚህ ስብሰባ ላይ ይሳተፋሉ ብለን ተስፋ እናደርጋለን። ትኬቶች ትራንስፖርት እያመቻቸን ስለሆነ ትክክለኛው 100% ቁጥር እንግዲህ የምናውቀው ሐምሌ 1 ቀን ነው የሚሆነው። ኮሚሽኑ በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳ ማሰባሰቡን ያስታወሱት ዋና ኮሚሽነሩ ከነዚህ የማህበረሰብ ክፍሎች የተውጣጡ 100 የሚደርሱ ተወካዮች በጉባኤው ላይ ለመሳተፍ ወደ አዲስ አበባ እንደሚመጡ ገልጸዋል። የተለያዩ 6 ቦታዎች ከተመረጡ ቦታዎች ከአካባቢዎች እና ከዛ በተጨማሪ ባደረግናቸው ቨርቹዋል ወይም የበይነመረብ ውይይትና አጀንዳ አሰባሰብና የተሳታፊዎች መረጣ ሂደት የተመረጡ ወደ 100 የሚጠጉ በተለምዶ ዳያስፖራ የሚባሉ ኢትዮጵያውያን አዲስ አበባ ኢትዮጵያም ውስጥ ያሉ ከውጭም ያሉ በዚህ ጉባኤ ላይ ይታደማሉ። ይሄ ቁጥር እንግዲህ በቂ ነው ባዮች ነን። ምክንያቱም የሀገራዊ ምክክር ጉባኤ ውጭ ያሉትን ወገኖቻችን በተወካዮቻቸው አማካኝነት ለዚህ አስተዋጽኦ እንዲያደርጉ እናደርጋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤ ዙሪያ በሰጠው መግለጫ በምክክሩ ተሳታፊ የሚሆኑ ተመካካሪዎች ምቹ ሁኔታዎች እንዲያጋጥሟቸው ከፍተኛ ዝግጅት መደረጉን ገልጿል። በህገ ወጥ የነዳጅ ዝውውር ላይ ጠንካራ የቁጥጥር እርምጃዎች እየተወሰዱ መሆኑ ተመላከተ።
በህገወጥ ተግባር ላይ የተሰማሩ 8 የሚሆኑ ኩባንያዎችን እስከ 3 ወር የሚደርስ እገዳ የተጣለባቸው ሲሆን ወደ 15 የሚሆኑት ደግሞ ተቀጥተዋል ተብሏል። ዳግም ተገኝ ዝርዝር አለው። የንግድና ቀጠናዊ ትስስር ሚኒስቴር ከተጠሪ ተቋማት ጋር በመሆን የሪፎርምና የልማት ስራዎች የገመገመበት መድረክ አካሂዷል። የገበያ መሰረተ ልማትን ለማስፋፋት በተደረገ ጥረት በአገሪቱ ወደ 800 የሚጠጉ የቅዳሜና እሁድ የገበያ ማዕከላት የተገነቡ ሲሆን ከዓለም ባንክ ጋር በመተባበር ከ750 ሚሊዮን ብር በላይ በጀት ተመድቦ 10 የእንስሳት ገበያ ማዕከላትን ወደ ስራ የማስገባትና የማደራጀት ስራ መከናወኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጿል። በውጭ ንግድ ዘርፍም የአገሪቱን ገቢ ለማሳደግ በተደረገው ከፍተኛ ጥረት በታሪክ ለመጀመሪያ ጊዜ 10.7 ቢሊዮን የአሜሪካን ዶላር ገቢ ማግኘት የተቻለ ሲሆን ይህም የእቅዱን ከ100 በላይ ያሳካ አፈጻጸም መሆኑን ዶክተር ካሳሁን ጎፌ አስታውቋል። መስሪያ ቤቱ በሪፎርም ከለያቸው ስራዎች አንዱና ዋነኛ የሆነው የግብይት መሰረተ ልማት ስብራትን እንጠግናለን ብለን በተነሳንበት አግባብ ወደ 800 የሚጠጉ አዳዲስ የቅዳሜና እሁድ ገበያ ማዕከላት በመላ ሀገሪቱ እንዲስፋፉ የተደረገበትና እጅግ ከፍተኛ መዋዕለ ንዋይ የሚጠይቀው ዘመናዊ ሁለተኛ ደረጃ ግብይት ማዕከላት ከ31 በላይ በመላ ሀገሪቱ መገንባት የተቻለበት ይህ ስራ እንደምታስታውሱት እንኳን 10 ዓመትና 5 ዓመት የቆየ ስራ ይቅርና የዛሬ 2 ዓመት እንኳን በቅጡ ያልተጀመረ ስራ የነበረ ኢኒሼቲቭን ወስደን መተግበር ከጀመርን በኋላ ከክልል ብዛም ልዩነት በሌለው መልኩ ሀብት መድቦ በጀት ከምረው እነኚህን ስራዎች ማከናወን ተችሏልና ይህም ከፍ ያለ ውጤትና አፈጻጸም የተገኘበት ነው። በሌላ በኩል የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለ በበኩላቸው ተቋሙ በአፍሪካ ደረጃዎች ድርጅት የውድድር መድረክ ላይ ከ42 ሀገራት መካከል አንደኛ በመውጣት ድል አስመዝግበዋል ብለዋል። ዳይሬክተሯ በበጀት ዓመቱ የተቋሙን የአካዳሚ ክፍሎች በማደራጀትና የእድሳት ስራዎች በማጠናቀቅ ሙሉ በሙሉ ወደ ስራ እንዲገባ ተደርጓልም ብለዋል። አጠቃላይ የተቋሙን የአካዳሚው ፋሲሊቲ ወደ ስራ ያስገባንበት በርካታ ስራዎች የተሰሩበት ዓመት ነው። ይሄም እንግዲህ አጠቃላይ አካዳሚው ኪችኖችን፣ ቴራሱን እንዲሁም ደግሞ የሪኖቬሽን ስራዎችን የሰራንበት ነው። ሁለተኛው ደግሞ በአፍሪካ ደረጃዎች አባል እንደመሆናችን ኢሴ ኮምፒቲሽን ላይ አንደኛ የወጣንበት ከ42 ሀገራት ከብዙ ፔፐሮች አንደኛ የወጣንበት ስለሆነ የነዳጅና ኢነርጂ ባለስልጣን በበኩሉ በህገወጥ የነዳጅ ዝውውር ላይ ጠንካራ የቁጥጥር እርምጃዎች እየተወሰዱ መሆኑን ገልጿል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደተናገሩት በተደረገው ተደጋጋሚ የቁጥጥር ስራ በህገወጥ ተግባር ላይ የተሰማሩ 8 የሚሆኑ ኩባንያዎች እስከ 3 ወር የሚደርስ እገዳ የጣለባቸው ሲሆን ወደ 15 የሚሆኑት ደግሞ ተቀጥተዋል ብለዋል። በተጨማሪም ባለፉት ጥቂት ወራት ውስጥ 12 ማደያዎች ከ1 እስከ 2 ወር እንዲዘጉ የተደረገ ሲሆን ለ16 ማደያዎች የመጨረሻ ማስጠንቀቂያ ተሰጥቷቸዋልም ብለዋል። በዘርፉ የሚስተዋለውን ኮንትሮባንድና የዋጋ ጭማሪ በዘላቂነት ለመፍታት ከጅቡቲ ጀምሮ እያንዳንዱ ተጠቃሚ ዘንድ እስኪደርስ ድረስ ክትትል የሚያደርግ ቴክኖሎጂ ለመዘርጋት ጥናቶች ተጠናቀው ለመንግስት መቅረቡን ገልጸዋል። 356 በላይ ማደያዎች የተቀጡ አሉ፣ የታሰሩ አሉ። ወደ 8 የሚሆኑ ኩባንያዎች እስከ 3 ወር የታገዱ አሉ። በዚህ ህገወጥነት ስራ ላይ በየመንገዱ የሚቀሽቡ ቦቴዎች፣ መዳረሻ ቦታውን ቀይረው የሚሄዱ ብዙ ቦቴዎች አሉ። ኦልሞስት ወደ 15 የሚሆኑት ተቀጥተዋል። ሌሎቹ ደግሞ በህግ ሂደት ውስጥ ላይ ያሉ አሉ። እንግዲህ ሌላው ትልቁ ችግር በማደያ ደረጃ የሚደረግ ቅሸባ ነው። አንዱ በጣም የተቸገር ነው። እሱንም በተደጋጋሚ የኢንስፔክሽን ስራ እንሰራለን። በሚቀጥሉት ጥቂት ወራት ውስጥ በኢትዮጵያ የኢኮሜርስ አገልግሎት በይፋ እንደሚጀመር በሚኒስቴር መስሪያ ቤቱ የተገለጸ ሲሆን በቀጣይም የውጭ ንግዱን ይበልጥ ለማሳደግ በትኩረት እንደሚሰራ ተነግሯል። ኢትዮጵያ በሆቴል ቱሪዝም ዘርፍ ያከናወነች ባለው የልማትና የማስተዋወቅ ስራ አበረታች ውጤቶች እየተመዘገቡ ቢሆንም ይህን እድገት ለማስቀጠል በሆቴልና ተያያዥ አገልግሎቶች ላይ የሰለጠነ የሀገር ውስጥ የሰው ኃይል በማፍራትና የእውቀት ሽግግር በማድረግ ረገድ ትኩረት ሊሰጠው እንደሚገባ ተገልጿል። ምረት ደግፍ በቱሪዝም ሀብት ብዛት ብጥር ረገድ ስማቸው ከሚጠቀስ ሀገራት መካከል ኢትዮጵያ አንዷ ናት። ይሁንና በሀገሪቱ በሚገኙ የቱሪዝምና ተያያዥ የሆቴል አገልግሎቶች ላይ በቂና የሰለጠነ የሰው ኃይል አለመኖሩን የዘርፉ ባለሙያዎች ይገልጻሉ። በዘርፉ ከ20 ዓመታት በላይ ማገልገላቸውን የሚገልጹት የሆቴል ባለሙያው አቶ አሰፋ ገበየው በሆቴል ዘርፍ ቁልፍ የሆኑ የሥራ መስኮች አሁንም በውጭ ሀገራት ዜጎች የተያዙ መሆናቸውን ይገልጻሉ። እነዚህን የሥራ መስኮች በአግባቡ የሰለጠኑና በቂ ዕውቀት የጨበጡ ኢትዮጵያውያን ሊይዟቸው እንደሚገባም ይናገራሉ። በአስተዳደር፣ በማኔጅመንት እና በሌሎች የሥራ ዘርፎች የውጭ ዜጋ እየተቀጠረ ያለበት ሁኔታ አለ። ይህ የሆነው ግን ኢትዮጵያ ውስጥ እንደተባለውም በጣም
ትሬነብል የሆነ በቀላሉ ሰልጥኖ ስራውን መስራት የሚችል በርካታ የሰው ኃይል አለን። ነገር ግን ሙያው በሚፈልገው መልኩ ቅርጹን በያዘ መልኩ ሰልጥኖና ሙያው ድጋፍ አግኝቶ እድሉን ያላገኘ በርካታ ባለሙያ አለን። ከዚህ አንጻር የማሰልጠኛ ተቋማት ከፍተኛ አስተዋጽኦ ማበርከት ይኖርባቸዋል። ከማሰልጠኛ ተቋማትም ባሻገር የፖሊሲ አውጪዎችና በተለይ የስራና ክህሎት እና ሌሎችም የሰራተኛን ወደ ሀገር ውስጥ እንዲገባ የሚፈቅደው መስሪያ ቤት ባለሙያዎች ወደ ሀገር ውስጥ ሲመጡ ስፔሻላይዝ ያደረጉ ሌሎች ኢትዮጵያ ውስጥ ያሉ ባለሙያዎች የሌላቸውን ክህሎት አላቸው ተብሎ የሚታሰብ ሰዎች ሲመጡ በሚቆዩበት ቆይታ የኢትዮጵያውያን ባለሙያዎችን አብቅተው ያ ስራ በኢትዮጵያኖች እንዲተካ ፍሬምወርክ ያለው ክትትልና የማስፈጸም ሂደት እሱ ክፍተት አለው። እንደ ኢትዮጵያ አየር መንገድ ያሉ ተቋማት ሰራተኞቻቸውን በማሰልጠን ረገድ የአርአያነት ተግባር እየፈጸሙ መሆናቸውንም ባለሙያው ገልጸዋል። ማሰልጠኛ ተቋማት በዘርፉ የተለያዩ ስልጠናዎችን እየሰጡ ቢሆንም የስልጠናው ሂደት በራሱ መሻሻል አለበት መሆኑን የሚያነሱት ደግሞ የቱሪዝም ባለሙያው አቤል መኮንን ናቸው። ከስልጠናው በተጨማሪም ተቋማት ሰልጣኞችን በመቀበል የእውቀት ሽግግር ማድረግ እንደሚገባቸውም ጠቁመዋል። የዚህ የትምህርት ሞዴላቸው 70-30 ነው የሚለው 70 በተቋሙ ውስጥ ይሆናል። ከ70ውም 30% ይሄ ንድፈ ሀሳቡ ላይ ሆና 40ው ደግሞ ተግባራዊ ልምምድ እዚሁ ያያሉ። ከዛ 30%ቱ የሚሄደው ይሄ ኢንዱስትሪ ላይ ስራ ቦታ ላይ ሄዶ አታችመንተኛ የምንለው ማለት ነው። እና እዛ ላይ ብዙ ጊዜ አሁን ይሄ ስራው ላይ ያለው አካል ባለድርሻ ሆቴሉ፣ ቱር ኦፕሬተሩ፣ ኤርላይንሱ፣ ሚውዚየሙ ነገር በጣም ብቃት ያላቸው እንትኖች ወደዚህ እየገቡ አይደለም፣ እየመጡ አይደለም። ተቋማት እንትናቸው መፈተሽ አለባቸው የሚል ነገር ሁሉ ጊዜ ወደዛ የመቀሰር ነገር አለ። እዚህ ላይ 70-30 ሲሆን 70% ነው የኔ 30% የናንተ ነው እያለ ነው። ስለዚህ እኛ ልክ ይሄ ኮርፖሬት ሶሻል ሬስፖንሲቢሊቲ የሚሉት ኃላፊነትን ከመወጣት አንጻር ሳይሆን አንደኛ ሀገራዊ ግዴታ እንደሆነ ሙያዊ ግዴታ እንደሆነ አስበው ከዚህ የሚወጡት ልጆች እዛ ላይ ሲመጡ በትክክለኛው ቦታ ላይ መመደብ አለባቸው። በትክክለኛው ቦታ ላይ መድበው ከዛ በኋላ መከታተል ልጆቹ። ቱሪዝም እንደ ሀገር ገና ያልተነካ ሀብት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ እንደ ሀገር ያለውን የስራ እድል እጥረት በቱሪዝም ዘርፍ ማሟላት እንደሚችል ጠቁመዋል። በዘርፉ ከሚታየው የሰለጠነ የሰው ኃይል ባሻገር ዘርፉ የሰው እጥረት ያለበት በመሆኑ ይህንን ክፍተት ለመቅረፍ ኢትዮጵያ በጅማሮ ላይ መሆኗንም ጠቅላይ ሚኒስትሩ አክለዋል። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ እድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። በመሆኑም ኢትዮጵያ በሆቴል ቱሪዝም ዘርፍ ያላትን እምቅ ሀብት ወደ ተጨባጭ ኢኮኖሚያዊ ውጤት ለመቀየር የሰለጠነ የሰው ኃይል አቅርቦትን ማሻሻል ወሳኝ እርምጃ መሆኑንም ባለሙያዎች ይስማማሉ። የስልጠና ተቋማትና የቱሪዝም አቅራቢዎች ተቀናጅተው በመስራት በተለይም በሆቴልና ተያያዥ አገልግሎቶች ላይ የሚታየውን የክህሎት ክፍተት መሙላት ከቻሉ ዘርፉ የሀገሪቱን የስራ ዕድል ችግር በመቅረፍ ረገድ ከፍተኛ አስተዋጽኦ እንደሚኖረውም ይጠበቃል። የኢራን መሪ የነበሩት አያቶላህ አሊ ካሚኒ በእስራኤልና በአሜሪካ ጥቃት መገደላቸው ይታወሳል። የቀድሞ መሪው የቅብር ስነስርዓትም ከወራት በኋላ የተካሄደ ሲሆን የኢራንን መሪነት ስልጣን የተቆናጠጠው ልጃቸው ሞጅተባ ካሚኒ በዚህ የቅብር ስነስርዓት ላይ አለመታየቱ አነጋጋሪ ሆኗል። ሚካኤል ኃይሌ ተጨማሪ አለ። በቴህራን ጎዳናዎች ላይ የሚታየው ድባብ የሀዘን ብቻም ሳይሆን የከረረ ቁጣና የብቀላ ጥማት ታከለበትም ሆኗል። በሚሊዮኖች የሚቆጠሩ ኢራናውያን ለ6 ቀናት ለሚቆየውና በመላው ሀገሪቱ እንዲሁም በጎረቤት ሀገር ኢራቅ በሚካሄደው የታላቁ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ላይ ለመሳተፍ ወደ መዲናዋ ጎርፈዋል። ይህ የቀብር ስነ ስርዓት ለኢራን መንግስትና ለደጋፊዎቹ የሀዘን መግለጫ ብቻም ሳይሆን ለአሜሪካና ለእስራኤል የሚላክ የጥንካሬና የጽናት መልእክትም ተደርጎ ተወስደዋል። የካሚኒ አስክሬን በባንዲራ ተሸፍኖ በጭነት መኪና ላይ ተጭኖ በቴህራን ጎዳናዎች ላይ ሲያልፍ በዙሪያ ያለው ህዝብ የተለያዩ የአሜሪካና የእስራኤል የሚቃወሙ መፈክሮችን ሲያስተጋቡም ሰምተዋል። ይህ አገራዊ ድንጋጤ የተቀሰቀሰው በየካቲት 21 ቀን አሜሪካና እስራኤል በጋራ በሰነዘሩት መጠነ ሰፊ የአየር ጥቃት መሆኑ ይታወሳል። በወቅቱ በተፈጸመው ጥቃት መሪው አሊ ካሚኒ ብቻም ሳይሆኑ ልጃቸው
ባለቤታቸው አማቻቸውና የ14 ወር የልጅ ልጃቸውን ጨምሮ በርካታ የቤተሰብ አባላት መገደላቸው የኢራንን አመራሮች ክፉኛ አስቆጥቶም ነበር። ፕሬዝዳንት ዶናልድ ትራምፕ በዚህ ጥቃት ኢራንን ክፉኛ ቀጥቅጠናታል ሲሉ የገለጹ ሲሆን የኢራን አመራሮች በሙሉ ለቀብር በተሰበሰቡበት ወቅት በአንድ ጥይት ሁሉንም መደምሰስ ይቻላል የሚል ቀስቃሽ ንግግር ማድረጋቸው ውጥረቱ ይበልጥ አባብሶትም ነበር። ኢራን በበኩሏ መሪዎቻችን ብትገድሉም ሀሳባችን እንደተሰበረ ሽቶ መዓዛው ይበልጥ ይሰራጫል ስትል መልእክቷን ጠላቶቿ ለምትላቸው መሪዎች ማስተላለፏ ይታወሳል። በዚህ ታላቅ ቀብር ስነ ስርዓት ላይ የብዙዎች ትኩረት የተሳበውና ግራ ያጋባው ጉዳይ የአባታቸው ስልጣን የተረከቡት አዲሱ የበላይ መሪ ሞጅተባ ካሚኒ በአደባባይ ለመታየታቸው ነው። ሶስት ወንድማማቾች በአባታቸውና በቤተሰቦቻቸው አስክሬን አጠገብ ቆመው ጸሎት ሲያደርጉ ቢታዩም ሞጅተባ ግን እስካሁን አልታዩም። የተለያዩ መረጃዎችን የሚያመላክቱት ሞጅተባ ካሚኒ አባታቸው በገደለው በዚያ የካቲት 28 ጥቃት ወቅት ክፉኛ ቆስለዋል የሚልም ሆኗል። በተለይም ፊታቸውና እግሮቻቸው ላይ በደረሰባቸው ጉዳት ምክንያት በአሁኑ ወቅት ተደብቀው ሕክምና የተከታተሉ እንደሆነ ይገምታል። ይህ የአዲሱ መሪ አለመታየት በኢራን ስልጣን ተዋረድ ውስጥ ያለው አለመረጋጋት የወደፊት ስጋትም ሆኖ ቀጥሏል። በኢራን ሃይማኖታዊና ፖለቲካዊ ባህል ውስጥ አዲሱ መሪ በአደባባይ ታይተው የህዝብን ድጋፍ ማግኘት ለስልጣን ህጋዊነት ወሳኝ እንደሆነ የፋርስ አካባቢን ፖለቲካ የሚረዱ ባለሙያዎች ይገልጻሉ። የሙጅተባ አለመገኘት መሪ የለሽነት ስሜት በመፍጠር በከፍተኛ አመራሮች መካከል የስልጣን ሽሚያ ሊቀሰቅስ እንደሚችል እየተገመተ ስለመሆኑ ዓለም አቀፍ ሚዲያዎች ዘግበዋል። በተለይ ሙጅተባ ቆስሏል የሚለው ወሬ እውነት ከሆነ የአካልና የአእምሮ ብቃት ጥያቄ ውስጥ ይገባል። ይህም በኢራን አብዮታዊ ዘብ ውስጥ ያሉ የተለያዩ አንጃዎች የራሳቸውን ፍላጎት ለማስከበር ተተኪ ለመፈለግ እንዲንቀሳቀሱ ቀዳዳም ይከፍታል። መሪው ተደብቀው ባሉበት ሁኔታ አገሪቱ ከባድ የጦርነት ስጋት ውስጥ በመሆኗ በወሳኝ ወታደራዊና ዲፕሎማሲያዊ ጉዳዮች ላይ መዘግየትና ግራ መጋባት ይፈጥራልም ተብሏል። በአጠቃላይ የሙጅተባ አለመታየት የካሚኒ ቤተሰብ የስልጣን ቀጣይነት አደጋ ላይ የሚጥልና ኢራንን ወደማይታወቅ የውስጥ ሽኩቻና አለመረጋጋት ሊመራት የሚችል ትልቅ ክስተትም ሆኗል። በሌላ በኩል የቀብር ስነ ስርዓቱ በዶሃ ሲካሄድ የነበረው ቀጥተኛ ያልሆነ የአሜሪካና የኢራን ድርድር እንዲቋረጥም አድርጓል። ሁለቱም ወገኖች በቴክኒካዊ ጉዳዮች ላይ ውጤት እያሳዩ እንደነበር ቢገለጽም የካሚኒ የቀብር ስነ ስርዓት እስኪጠናቀቅ ድረስ ግን ድርድሩ እንዲቆምም ተወስኗል። የካሚኒ የቀብር ስነ ስርዓት እስከ ሐሙስ ድረስ የሚቀጥል ሲሆን አስክሬኑ ከቴህራን ወደ ቅዱሳን ከተሞች ቆማ፣ ነጃፋና ካርባላው ከተጓዘ በኋላ በትውልድ ቦታቸው መሻሃድ የሚገኘው የኢማም ረዛ መቃብርም ያርፋል። ኢራን የዚህን ሀዘን ወቅትም ቢሆን ለአሜሪካና እስራኤል ያላትን ጥላቻና የብቀላ ዝግጅት በግልጽ ያሳየች ሲሆን በቀጣይ የኢራንና የአሜሪካ ግንኙነት አዲሱ መሪ ሙጅተባ ካሚኒ ወደ አደባባይ በሚወጡበትና የድርድር ሂደቱ በሚቀጥልበት ሁኔታ ላይ የተመሰረተም ይሆናል ተብለዋል። ቀጠናው ሰላም አሁንም በከፍተኛ ስጋት ውስጥ የሚገኝ ሲሆን ዓለም አቀፉ ማህበረሰብ ቀጣዮቹን ቀናት በከፍተኛ ጥንቃቄ እየተከታተለም ይገኛል። በተከታይነት ወደ አጫጭር መረጃዎቻችን አልፋለን። ኢትዮጵያ በየዓመቱ ከ21 ሺህ በላይ የጤና ባለሙያዎችን እያስመረቀች መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ ይህንን የገለጹት 46 ሀገራት የታደሙበትና በአዲስ አበባ ከተማ እየተካሄደ በሚገኘው የ2026 የአፍሪካ የሕክምና ትምህርት ጉባኤ ላይ ነው። ኢትዮጵያ ለባለሙያዎች ልማት ቀዳሚ ትኩረት መስጠቷን የጠቀሱት ዶክተር መቅደስ የሀገሪቱ የጤና ባለሙያዎች የማፍራት አቅም ከሀገር አልፎ ለአፍሪካ ጭምር የሚተርፍ መሆኑን አስታውቀዋል። ለዚህም በቅርቡ ከሀገሪቱ የመጡ ከ600 በላይ የሕክምና ተማሪዎች በኢትዮጵያ በስፔሻሊቲና በሰብ ስፔሻሊቲ ዘርፎች መሰልጠናቸውን ለአብነት ጠቅሷል። ይህ የሰው ኃይል ግንባታ ሀገሪቱ የጀመረችውን የጤና ዘርፍ ሽግግር፣ የዲጂታል አሰራርና የመጀመሪያ ደረጃ ጤና ጥበቃን ለማጠናከር ለተያዘው ግብ ወሳኝ እንዳለው ተመላክቷል። ጉባኤው የአፍሪካ የሕክምና ትምህርት ቤቶች ለተለዋጭ የጤና ፍላጎቶች ዝግጁ የሆነ ባለሙያ እንዲያፈሩ አቅጣጫ የሚያስቀምጥ መሆኑ ተገልጿል። ጉምሩክ ኮሚሽን ለ7 ቀናት ባካሄደው ክትትል ከ430 ሚሊዮን ብር በላይ የኮንትሮባንድ ዕቃዎች መያዙን አስታወቀም። ከዚህ ውስጥ 16.1 ሚሊዮን ብር ያህሉ የውጭ የኮንትሮባንድ ዕቃዎች መሆናቸው ተገልጿል። ከተያዙት ዕቃዎች መካከልም ጨርቃጨርቅ፣ ኤሌክትሮኒክስ፣ የግንባታ ግብአቶች፣ ቡና፣ ጫትና አደንዛዥ እጾች ይገኙበታል። በተለይም አዲስ አበባ ኤርፖርት፣ ሞያሌና ጅጅጋ ቅርንጫፍ ጽሕፈት ቤቶች ከፍተኛውን መጠን በመያዝ ግንባር ቀደም ሆኗል። በቅንጅት በተከናወነው የሕግ ማስከበር ስራ 26 ተጠርጣሪዎችና 13 ተሽከርካሪዎች በቁጥጥር ስር ውለዋል። ኮሚሽኑ የኮንትሮባንድ ንግድ አሁንም ተለዋዋጭ በመሆኑ ሕገወጥ ድርጊቱን ለመግታትና ኢኮኖሚውን ለመጠበቅ የህብረተሰቡና የባለድርሻ አካላት የተቀናጀ ድጋፍ ወሳኝ መሆኑን አሳስቧል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት የባህር ላይ ትራንስፖርት አቅሙን ለማጠናከር
የጀመረውን የመርከቦች ግዢ ለማፋጠን ከፍተኛ የቴክኒክ ልዑክ ወደ ቻይና መላኩን አስታወቀም። ዋና ስራ አስፈጻሚው አቶ አብዱልበር ሸምሱ የሚመራው የልዑክም ያገለገሉ መርከቦችን መገምገምና ከአምራቾች ጋር ድርድር ማድረግ ላይ እንደሚያተኩር ተነግሯል። የገንዘብ ሚኒስቴር ግዢውን የፈቀደ ሲሆን ድርጅቱ ያገለገሉ መርከቦችን በዓለም አቀፍ ደላላ ድርጅቶች በኩል አዳዲሶችን ደግሞ በቀጥታ ከመርከብ ፋብሪካዎች ለመግዛት አቅዷል። ግዢው 2 አዳዲስ ግዙፍ መርከቦችን፣ 1 ያገለገለ የኮንቴነር መርከብና 3 ያገለገሉ የጭነት መርከቦችን ያካትታል ተብሏል። የኢትዮጵያ ንግድ ባንክ የግዢውን 50 በመቶ ወጪ በብድር እንደሚሸፍንም ታውቋል። ኢትዮጵያ በአሁኑ ወቅት ያሏትን 10 መርከቦች ወደ 16 ለማሳደግ እየሰራች ሲሆን በተለይም የብሔራዊ መርከቦች መኖር በአስቸጋሪ ቀጠናዎች ጭነትን ያለምንም መስተጓጎል ለማጓጓዝ ወሳኝ ሚና እንደሚጫወቱ ካፒታል ዘግቧል። ከውጭ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በመላ ሀገሪቱ ህገወጥ ስደተኞችን በመቃወም የሚካሄዱ ሰልፎችን ተከትሎ ጸጥታ ለማስከበር 3400 ተጨማሪ ወታደሮች እንዲሰማሩ ትዕዛዝ ሰጡ። ኦፕሬሽን ፕሮስፐር በሚል መጠሪያ የሚካሄደው ይኸው ስምሪትም እስከ ሐምሌ መጨረሻ ድረስ የሚቆይ ሲሆን ለዚህም 54 ሚሊዮን ራንድ ተጨማሪ በጀት ተመድቧል። ባሳለፍነው ሳምንት ላይ በመላ ሀገሪቱ በተካሄዱ 120 ሰልፎች ወቅት ሁከት የፈጠሩ ከ900 በላይ ግለሰቦች በቁጥጥር ስር ውለዋል። ሰልፈኞቹ ህገወጥ ስደተኞች ከሀገር እንዲወጡ የሚጠይቁ ሲሆን ጥያቄያቸው እስኪመለስ ድረስም በየሳምንቱ ሰልፍ ለማድረግ አቅደዋል። ፖሊስ አብዛኞቹ ሰልፎች ሰላማዊ መሆናቸውን ቢገልጽም በ9ኙም ግዛቶች የሚገኙ ወታደሮች ፖሊስን በማገዝ ለማንኛውም ድንገተኛ የጸጥታ ችግር በዝግጁነት እንዲቆዩ መደረጉን ኖይስ 24 ዘግቧል። በመጨረሻም እስራኤል በጠፈር ላይ ጥቃት መፈጸም የሚችል የሌዘር መሳሪያ ልትሰራ መሆኑን የእስራኤል መከላከያ ሚኒስቴር ገለጸ። የመከላከያ ሚኒስትሩ እስራኤል ካትዝ በሰጡት ጋዜጣዊ መግለጫ ከጠፈር ላይ ጥቃት የመሰንዘር አቅም ያላት ሀገር የለችም በማለት እኛ በዚህ አቅም በዓለም ላይ ቀዳሚ ሀገር መሆን አለብን ማለታቸው ተደምጧል። እስራኤል አዲሱን የጠፈር ሌዘር መሳሪያ የምታለማው አሁን ላይ ከአይረን ዶም ጋር እየተሞከረ ካለውና በምድር ላይ ከተመሰረተው አይረን ቢም መሳሪያን መሰረት በማድረግ መሆኑን ገልጻለች። አሜሪካ ለሁለቱም ስርዓቶች ልማት ከ2 ቢሊዮን ዶላር በላይ የገንዘብ ድጋፍ ያደረገች ሲሆን ለእስራኤል በየዓመቱ 3.8 ቢሊዮን ዶላር ወታደራዊ እርዳታ እንደምትሰጥ አስታውቃለች። የአሜሪካ መከላከያ ሚኒስትሩ ፔት ሄግሴዝ እና የዘርፉ ባለሙያዎች በበኩላቸው ከዚህ ቀደም ውጊያ ይደረግ የነበረው በምድር በአየርና በባህር ቢሆንም የዚህና የመጪው ክፍለ ዘመን ወሳኙ የጦር አውድማ ግን ጠፈር መሆኑን ገልጸዋል። የኢትዮጵያን የቡና ሀብት በዘመናዊ መንገድ የሚያስተዳድርና እሴት የሚጨምር የሰለጠነ የሰው ኃይል በማፍራት ረገድ አሁንም ቀሪ ስራዎች ስለመኖራቸው የዘርፉ ባለሙያዎች ይገልጻሉ። ይህንንም ክፍተት ለመሙላት በመንግስትና በግሉ ዘርፍ ባለሙያዎችን የማብቃት ስራዎች እንደሚከናወኑ ተነግሯል። ኃይለ ገብርኤል ታደሰ በቢዝነስ ጥንቅሩ ተመልክቶታል። የቴክኒክና ሙያ ትምህርት ስልጠና ተቋማትና ኢንዱስትሪዎች ያላቸውን ትስስር ማጠናከር በንድፈ ሀሳብ የታነጹ ተማሪዎችን በተግባር ለማብቃት ወሳኝ መሆኑ ተመላክቷል። በኢትዮጵያ የትምህርትና ስልጠና ዘርፍ ውስጥ በስፋት ከሚነሱ ተግዳሮቶች መካከል አንዱ ምሩቃን ከትምህርት ገበታቸው ይዞ የሚወጡት እውቀትና አሰሪው ኢንዱስትሪ የሚፈልገው የተግባር ክህሎት አለመጣጣም ነው። የአሚዮ ኢንጂነሪንግ ምክትል ስራ አስኪያጅ ሙዘሚል መሐመድ ተማሪዎች በትምህርት ገበታቸው የሚያገኙትን ንድፈ ሀሳብ ወደ ፋብሪካዎች በማምጣት በተግባር ሊፈትኑት እንደሚገባ ይናገራሉ። እኛ ተቋም ላይ ብዙ እንዳየነው ከሆነ በተሻለ መጠን ፕራክቲካሊ ብዙ የላቸው። ፕራክቲካሊ ቴዎሬቲካሊው ነው የሚያመነዝ ነው። ስለዚህ ማድረግ ያለብን ምንድነው? በተቻለ መጠን ቲዮሪውን ቅድም እንዳነሳሁት መተው በእነዚህ ድርጅቶች ውስጥ ወደፊት እነዚህ ድርጅቶች ለነሱ
እውቀት ሊያዳብሩበት ይችላሉ፣ ሊለወጡበት ይችላሉ ምንለውን በተቻለ መጠን ፕራክቲካሊ መተው እዛ ትሬንድ እንዲሆኑ በአፓረንትሺፕ መልክ እዛ ገብተው እንዲወዙ ከደረገ እንዴት ነው ያ ድርጅት የነዛን ባለሙያዎች ለመቀበል ዝግጁ ይሆናል። ያ ክፍተት ነው እያለ ያለው። የቴክኒክና ሙያ ተቋማት ብቁ ባለሙያዎችን ቢያፈሩም እያንዳንዱ ድርጅት የራሱ የሆነ የስራ ባህሪና የሚፈልገው የተለየ ክህሎት ስላለው ይህንን በማጣመር በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎችን መፍጠር እንደሚቻል የዘርፉ ባለሙያዎች ይጠቁማሉ። በተለይም እንደ ቡና ባሉ የሀገራችን ገጽታ በሆኑ ምርቶች ላይ እሴት የሚጨምሩ ባለሙያዎችን ማፍራት የጋራ ጥረትን እንደሚጠይቅ ይናገራሉ። በመሰረቱ ያው ብቁ ባለሙያዎችን ነው እንግዲህ ቲቪቱ የሚያወጣው ኦልሬዲ ብቃት ያላቸውን ነው። ነገር ግን ደግሞ ምንድነው የቡና ኢንዱስትሪው ደግሞ የሚፈልገው የኛ ስራ ወይም ድርጅቱ የሚፈልገው መሰረታዊ እውቀቶች አሉ። እነዛን እውቀቶች ነው የምናስጨብጠው። ያው በልካችን ነው የምንሰፋቸው ማለት ነው። ላይክ ኢንዱስትሪው የኛ ዘርፍ በሚፈልገው ልክ እንሰፋቸዋለን። በዛ ልክ እናሰለጥናለን ነው እንጂ ኦልሬዲ ያው የበቃ የሰው ኃይል ነው ከዚህ ራሱ የምናገኘው ማለት ነው። በፌዴራል ቴክኒክና ሙያ ኢንስቲትዩት በመጀመሪያና በሁለተኛ ዲግሪ ተመራቂ ተማሪዎች በበኩላቸው ከዚህ ቀደም የነበረባቸውን የተግባር ልምምድ እጥረት አሁን ላይ በተቋሙ በገቡ ዘመናዊ ማሽኖችና ከኢንዱስትሪው ጋር በተፈጠረ ትስስር ማቃለል እንደቻሉ ይገልጻሉ። የተማሪዎች የተግባር ክህሎት ላይ የሚታዩ ችግሮች ከተማሪው በሚታዩ ጉድለቶች ላይ ሊሆኑ እንደሚችሉም ያነሳሉ። ከተግባር አንጻር ምንድነው ብዙ ጊዜ ማኑፋክቸሪንግ ሙያ ላይ እንደተባለው ትኩረት ሰጥቶ ካለመሰልጠን አንጻር ነው እንጂ ትኩረት ሰጥተን ከሰለጠንን ሙያ መስራት እንደውም ብዙ ጊዜ የቲቬት ሰልጣኝ ልጆች ከቲዮሪ ይልቅ ፕራክቲካሉ ላይ በጣም ጎበዞች ናቸው። በተግባር ተኮር የሆኑ ስልጠናዎችን በተለያዩ በተደራጁ ዘመናዊ ማሽኖች ስልጠናዎችን ወስደናል። ይህ ደግሞ ከተለያዩ ተቋማት ጋር የምንሰራው ስራ በአንጻራዊ በቂ የሆነን እንደተዘጋጀን መግለጽ ፈልጋለሁ። የኢንስቲትዩቱ ምክትል ዋና ዳይሬክተር ወይዘሮ ጸዳለ ተክሉ በበኩላቸው አሁን ላይ በዘርፉ እየተደረገ ያለው የሪፎርምና ሪብራንዲንግ ስራ የተማሪዎችን የመውጫ ፈተና ብቃት ከማሳደጉም ባሻገር ኢንዱስትሪውን የሚረከበው የሰው ኃይል በማሽን የታገዘ ዘመናዊ አሰራርን የተላመደ እንዲሆን ትልቅ አስተዋጽኦን እያደረገ እንደሚገኝ ገልጸዋል። የምንሰጠው የስልጠና አሰጣጥ ስርዓት አንደኛ ኢንዱስትሪውን ያሳተፈ ነው። ሰልጣኞቻችን ብቃት እንዲኖራቸው ኢንዱስትሪ የሚፈልገው እንዲሆኑ ለማድረግ የተለያዩ ኢንዱስትሪዎች ላይ የአፓረንትሺፕ ኢንተርንሺፕ ፕሮግራሞች አሉን። ይሄም አንዱ ከኢንዱስትሪ ጋር ተሳስረን የምንሰራበት አፕሮች ነው። ኳሊቲ ፓራሜትሮቹ በጣም ብዙ ናቸው። ያንን ለማረጋገጥ ደግሞ ዘርፉ ራሱን ሪብራንድ እያደረገ ሪፎርም እያደረገ የስልጠና ጥራት ለማረጋገጥ የሚያስችሉ በርካታ ስራዎች እየሰራ እየመጣ ነው ያለው። አሁን ደግሞ የማለፍ ምጣኔን የምናረጋግጥበት የኤግዚት ኤግዛም የሚወስዱበት ብቃታቸውን በዛ እያረጋገጥን እንዲወጡ የማድረግ ስራ ይሰራል። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎች በዚህ ተጠናቀዋል። ሙሴ ከበደ ነበርኩኝ። አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። ከቀሪ የጣቢያው መሰናዶች ጋር በያላችሁበት መልካም ምሽት ይሁንላችሁ።